ልጁ የሱ አለመሆኑ አልተረጋገጠም እስካሁን። ስለዚህ የቀለበት ተመልሶም ሊወልቅ ይችላል። እዩም ብሩኬም ትልቅ ጥፋት እንዳለባቸው በደንብ አድርገን ነው የነገርናቸው አይደለ? ይሄ እኮ በደስታ ላይ ደስታ የሚጨመርበት እንጂ የሆነ ጥፋትን ሸፋፍነ ልታልፍ የምትሞክርበት አይደለም ቀለበት ማድረግ ብዬ አስባለሁ። እና ከእዩ ጋር እልህ ውስጥ መግባቷ ብሩኬን የበለጠ እያሳጣት መሆኑን ደግሞ ማወቅ መቻል አለበት። እሷ እንኳን ለሃይሚ ለእኔ እንኳን ለእኛ እንኳን አንተ እንኳን ስታየው ቀልድ አልመሰለኝ። እኔ ብሩኬን ወዲያው ትቀፍና አብራት ሁና እያልኩ አይደለም። ኮንፊደንስ ተሰምቷት አላረገም ብላ ከሱ ጎን እንዳትሆን የመጀመሪያው ቪዲዮ ላይ ትዝ ይልህ ከሆነ እርግጠኛ አልነበረም ብሩኬ። ምንም ቢሆን የብሩኬና የእሷ የሃይሚ ጉዳይ የተበጠሰ ጉዳይ አይደለም። ከዚህ ሁሉ ጊዜ በኋላ ደግሞ ትናንትና ድንገት መታ ከህይወታችሁ ወጣለሁ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ያው አብረን በጋራ መተናል። ስለጠፋው ይቅርታ ጠይቃለሁ። እንዴት ናችሁ ግን እናንተ ደህና ናችሁ ወይ? ዛሬ በብሩኬና በሃይሚ በአዲስ ቪዲዮ ዛሬ መተናል። ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ደገፍ እንድታደርጉን፣ ቤተሰቦቻችን ደግሞ ላይክ ሼር ማድረጋችሁ እንዳትረሱ እንላለን። ሰላም በል። እንዴት ነሽ? ባይዘ ያው መግቢያ ዛሬ በደንብ አሪፍ አድርጋ ነው አለ መግቢያ የሰራችሁ። አስተያየት ስጡበት፣ የእሷን መግቢያ አስተያየት ስጡበት። ከወደዳችሁት ከአሁን በኋላ መግቢያ የምትሰራ እሷ ናት ማለት ነው። እኔ ወድጄዋለሁ። ሰላም እንዴት ናችሁ የኛ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበደላችሁ። የኛ ውድ የሆናችሁ ጣፋጭ የሆናችሁ ቤተሰቦች ዛሬ የሃይሚና የብሩኬን ቀለበት ልናይ መተናል። ብሩኬ ዛሬ በቀለበት አዳራሽ ምንድነው መጋዘን ውስጥ ነው የሚመስለው፣ የሰርግ አዳራሽ ውስጥ ነው የሚመስለው። ቀለበት ሊያደርግላት ሃይሚን ቀጥሯታል። ሃይሚ በመልኩ ተቀበለችው የሚለውንም አብረን እናያለን በስፋት። እናንተስ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ዛሬ ማድረጉ ብሩኬ ትክክል ነው ወይ? ቀለበቱ እንዴት አያችሁት? ብሩኬ ዛሬ ቀለበት ሊያደርግላት ለሃይሚ ማሰቡን እንዴት አያችሁት? እንዴት አየሽው አንቺ? ተናድጄ ነው ያየሁት። ለምን መሰለ? አንደኛ ጊዜውን የጠበቀ አይደለም። ጊዜውን የጠበቀ አይደለም ማለት ከሃይሚ ጋር መጀመሪያ ሰላም መፍጠሩ ይቀድም ነበር። ሰላም አልፈጠረም። አንድ እሱ ነው። ሁለተኛ ነገር ደግሞ ቀለበቱ መደረጉ አሁን ጊዜው አይደለም። ቀለበቱ ራሱ ማድረጉም ጊዜው አይደለም። ቀለበቱ መደረጉ ጊዜ አይደለም። ጊዜ ያልሆነው ለምንድነው? ያወለቀችውን ቀለበት ነው መልሶ ይዞላት የመጣው ሊያረግላት። የወለቀበት ምክንያት ደግሞ ልጁ ያንተ ነው ስለተባለ ነው። ልጁ የሱ አለመሆኑ አልተረጋገጠም እስካሁን። ስለዚህ የቀለበት ተመልሶም ሊወልቅ ይችላል። አንድ እሱ ነው። ግን እሺ ችግር የለውም ቀለበቱ ይደረግ በኋላ ቢወልቅም ችግር የለውም። ግን ሳይስማማ ሃይሚ ደስተኛ ሳትሆን ወደ ራሱ ሳይመጣ ይሄ እኮ በደስታ ላይ ደስታ የሚጨመርበት እንጂ የሆነ ጥፋትን ሸፋፍነ ልታልፍ የምትሞክርበት አይደለም ቀለበት ማድረግ ብዬ አስባለሁ። እና እኔ ዛሬው ብሩኬ ቀለበት ለማድረግ አመጣጡ ያልተመቸኝ። አዎ አንቺ እንዳልሽው እንግዲህ ብሩኬ እና ሃይሚ ዋና ጸባቸው ብሩኬ ልጅ አለው የሚል ሐሳብ ነው። ብሩኬና ሃይሚን እንዲለያዩ በዚህ ልክ እንዲጣሉና በመሃላቸው ማየውን ነገር እንዲፈጠር ያደረገው የብሩኬ ልጅ አለህ የሚል የእዩ መምጣት ነው። ስለዚህ ቀለበቱን ያወለቀችው አዲስ ቀለበት አይደለም ብሩኬ ዛሬ ይዞ የመጣው። ከዚህም ፊት ያወለቀችውን ቀለበት ነው ይዞ የመጣው። ቀለበቱን ያወለቀችበት ምክንያት ደግሞ ብሩኬ የልጅ አባት ሆኖ ላገባው ይከብደኛል ብላ ነው ያወለቀችው። እስከሚረጋገጥ ነው። ምን ያህል እንዳለቀሰች እንኳን እናውቃለን። እና ያ ሆኖ ሳለ ያንኑ ቀለበት ዛሬ ደግሞ ሊያደርግላት መምጣቱ አንደኛ ገና ልጁ የሱ ይሁን አይሁን አልተረጋገጠም። ሃይሚ ልጁን ትቀበላለች አትቀበልም? ዛሬ ቀለበት አድርጎላት ከ2 እና ከ3 ወር በኋላ ልጁ የሱ ቢሆንስ? ተመልሶ ይልቃል። ከባድ ነው። ተመልሶ ይልቃል። ስለዚህ መረጋገጥ መቻል አለበት። ሌላው ደግሞ ሃይሚ ያለችበት ሁኔታ አለ። አሁን ሃይሚ በጣም መጥፎ የሆነ ሁኔታ ውስጥ ነች ያለችው። ድብርት ውስጥ ነው። እሷ ብቻ ሳትሆን ብሩኬም በጣም መጥፎ የሆነ ስሜት ውስጥ ነው ያለው። እነዚህ ልጆች አንደኛ እሱ ይቅርታ መጠየቅ በቂ ነበር። ይቅርታ ጠይቆ በመሃላቸው ያለውን ችግር ለማስተካከል ጥረት ማድረግ ነበረበት። በዚህ ሰዓት ላይ ክፍተቱን ማጥበብ ነው ያለበት እንጂ በዚህ መጥቶ ቀለበት እያሾፈ ነው የሚመስለው እንጂ የእውነት
ቀለበቱን እንደው ማለት አይዶን ነው እኔ እንዴት እንዳሰበው ቀልድ ነው የሚመስለው። ቀልድ ነው እንኳን ለሷ እንኳን ለሃይሚ ለኔ እንኳን ለኛ እንኳን አንተ እንኳን ስታየው ቀልድ አልመሰለም። በጣም ትክክል አይደል? እያሾፈ ነው የሚመስለው። ግን ደግሞ እውነት ለመናገር ብሩኬ እዚህ ጋር ያገኛት ሌላ ፕሮግራም ሌላ ጋር ተዘጋጅቷል። እሱ እንዳለው ብቻችንን እዚህ ያገኘኋት ችግሩን ለመፍታት ነው፣ በእኔና በሷ መሀል ብቻ ችግሩ እንዲያልቅ አስቤ ነው ብሏል። ልክ ነው። በሁለታቸው መሀል ችግሩ እንዲያልቅ መሞከሩ ትክክል ነው። እሱ ቆንጆ ሀሳብ ነው፣ አሪፍ ሀሳብ ነው። ሁለቱ ብቻቸውን ሆኖ ተነጋግሮ ችግሩን ቢፈቱት በጣም አሪፍ ነበረ። ግን በዚህ መልኩ ባይሆን ነበር። መጀመሪያ ለብቻዋ አግኝቷት ከተቻለ ከካሜራ ጀርባ አግኝቷት ችግሩን ለመፍታት ጥረት አድርጎ ከዛም በኋላ ለምሳሌ ቡታጅራ የሄደበትን ነገር በቅርብ እናገራለሁ ብሏል። አንድም ለሃይሚ ስል ነው ቡታጅራ የሄድኩት ብሏል። ለሁለት ሰዎች ነው፣ አንድ ለሃይሚ አንድ ለማይናገረው ሰው ማለት ነው ይመስለኛል። እንግዲህ ወይ ለእናቱ ነው የሚሆነው። ሃይሚን እናቱ ያው እንዲያገባለት ትፈልጋለች ይመስለኛል፣ ሽማግሌ ይመስለኛል። ስለዚህ ይሄን ነገር ሰርፕራይዝ ለማድረግ ይመስለኛል በቅርብ ቀን እናገራለሁ ከተስማማን ብሏል። ሆኖም ሊስማሙ አልቻሉም። ሃይሚ ይሄንን ቀለበት ልትቀበለው አልቻለችም። ባይዘዌ መጀመሪያ ይቅርታ ብሎ አበባ ሲሰጣት በተወሰነ ተረጋግታ ነበረ። ቀለበቱ ስታይ የተናደደችው ልክ ናት። አየሽ መጀመሪያ በቃ በአበባውና አሻንጉሊቱን ብቻ እንደሰጣት በቃ ሰላም ለመፍጠር ቢሞክር ኖሮ ሰላም ይፈጠር ነበር። አየሽ አይ ኦልሬዲ ዲኮር አድርገዋል። ቀለበት የሚል ዲኮሮች ሰርተው ግን እንዴት ብሎ ይተዋል? እዛ ጋር ስትደርስ አስቡ። መጀመሪያ ነው ስልሽ መጀመሪያ ነው ይሄንን ፕሮግራም ሲያስበው ራሱ ቀለበት የሚለውን ትቶ አበባና አሻንጉሊቱን ብቻ በጣም ይቅርታ ብሎ ችግሩን ለመፍታት ጥረት ቢያደርግ ትክክል ነው። አሁን የሚገርምሽ ነገር አንዱ አንዱን እያቆሰለ ነው ጨዋታው የተጀመረው እየሄደ ያለው ማለት ነው። እየባሰበት ሄደ። ትናንትና ለምሳሌ እዩ መጣች፣ ቤታቸውን ስትበጠብጥ ቆየች። በጥብጣ ለውጥ አለች። ይሄን ያህል ጊዜ ስትበጠብጥ ቆይታ ልውጣ ማለቷ አንደኛ ገብታ መበጥበጧ ትክክል አይደለም። ግን ተናግራለች። ለምን እንደዚህ እንዳደረገች ተናግራለች። እኔ ጋም እውነት ስላለ ነው ብላለች። ሴት ናት እናስበው። ሴት ስለሆነች ለምን መሰላችሁ በጣም ብዙ ነገር ብለናታል። እሷንም ማለት ነው ብለናታል እኮ ግን የሄደችበት ራቀች። ትላንትና ደግሞ ሀብቴም ከዚህ ፊትም እኮ ሚፍታም እኮ ነገሮቹን በዚህ መልኩ እኮ ለመጨረስ ሞክሯል። ግን መታ ሌላ ነገር ነው ያለችው። ሁለቱም ስታገኛቸው ያለችው ነገር ሌላ ነው። ግን ሀብቴ ትላንትና አሳምኗት የእነሱን ሰላም ስለሚፈልግ ተንኮል አለባትም ብሎ ሀብቴ ከዚህ ፊት በደንብ ተናግሯል። ነጋሽዬ ፊት ሊያስታርቅ ስላችሁ ከነ ሃይሚ መሀል እንድትወጣ ለጊዜው እውነቱ እስኪታወቅ እውነት ካለሽ እውነቱ እስኪታወቅ ከመሀላቸው ውጪ ብሎ ሀብቴ ማሳምኗት እሺ ብላ እሷም የእነሱን ሰላም ከተመለሰ በዚህ መንገድ ብላ እንደሚዋደዱ አውቃለሁ ብላለች። ምንም ጥያቄ የለው። የእሷ እንደማይሆን ብሩኬ ታውቃለች። መጀመሪያም በልህ ተጋፍታ የራሷ ለማድረግ ሞከረች። የእሷ ወደ እሷ እንደማይመለስ ገብቷታል በደንብ ማለት ነው። ስለዚህ ብሩኬ የሚፈልገው ነገር ነበረ ከህይወት ውስጥ እንድትወጣ ኢቭን ማለት ነው። እዩ ብቻ ሳትሆን ሃይሚንም ከህይወቴ ውጡ ብሏቸዋል። ለምን እንዲረጋጋ አልፈቀደም። ሁለቱም ይበጠብጡት ነበረ። ሃይሚ ከዚህ ፊት እባክሽን ብሎ ሲለምናት ነበረ። ካጠገቤ ሁኚ፣ አግዥኝ፣ ይሄን ችግር አብረን እንለፈው ብሎ ሲለምናት ነበረ። አላግዝህም ስትለው ነበረ። ሁለተኛ ግን መታ እልህ ውስጥ ከልጅቷ ጋር በመግባት ብሩኬን በቃ የመጨረሻ ሲኦል ያደረጉበት ማለት ነው ህይወቱ። ያቺ ትመጣለች፣ አልጋ ይቀይራል። ያቺ ትመጣለች፣ ማን እንደሚነግራት አላውቅም። ከዛ እንዲህ ጭራሽ ለቅሶ ማልቀስ፣ ብሩኬ በሴት እንደማይጨክን ስለመጣቅ ማልቀስ። አሁን ባለፈው ረጅም ርቀት ነው ሄደችው ከጓደኛው ጋር ቁጭ ብሎ መጣች። እዩ በቃ እንድንነጋገር ነው የመጣሁት አለች። እየተነጋገሩ እያለ እኔ ውጭልኝ እያላት እኔ አልፈልግም ውጭልኝ እያላት ሃይሚ መጣች። እሷ ስታለቅስ እንዳታለቅስ እያባበላት ነበር። ሃይሚ መጣች። እንዴ ተቃቅፋችሁ ጭራሽ እጄን ትራስ አድርገህላት ምናምን ብላ ብሩኬ ጭራሽ ማለት ያላሰበው ነገር ውስጥ ማንኛውም ሰው ጥፋት ሲኖርበት ኦፍኮርስ እሺ ጥፋት የለብኝም እያለ ግን ጥፋት አለመኖሩን እኮ ማወቅ አይቻልም።
አሁን ምናልባት ያው ጥርጣሬ አለ። ጥፋት አለመኖሩ መታወቅ አይችልም። አሁን ብሩክም ነፃ አይደለም። ምክንያቱም የልጅ ተወልዶ ዲኤንኤው እስካልታወቀ ድረስ ውጤቱ ብሩክም እንደ ነፃ ሰው ራሱ ምንም አላረኩም ቢል ማንም ሰው ዝገዛ ሊቀበለው የሚችል ሰው የለም። ግን ደግሞ ምን ይላል መሰለሽ፣ እኔ በፍጹም ምንም ልጁ የኔ አይደለም እርግጠኛ ነኝ ብሏል። ባለፈው ሀብቴ ደግሞ መድኃኒት ሰታው ነው ይሄን ያደረገችው አለ። ልክ ነው። ወንድ ልጅ ደግሞ መድኃኒት ወስዶ የሚያደርገው ነገር የለም፣ ምንም ሊያደርግ አይችልም። ይሄ ልጅ ምንም ሳያቅ የሚያደርገው ነገር አለ ብዬ አላስብም። ወንድ እስከሆነ ድረስ ማለት ነው። ሴት ብትሆን ኦፍ ኮርስ እሺ፣ ጊዜው ሲደርስ ግን ደግሞ እሺ ዲኤንኤው ሲወጣ ያኔ ሁለታችን ምን አለ። ስለዚህ በዚህ ልክ ኢቭን ጋሽዬ እንኳን ልጄ አትዋሽኝ ብሎታል። በፍጹም አንተን ልዋሽ አልችልም ብሏል። ይሄ ልጅ ደግሞ አሁን እኮ ብሩክ ያርጓል ምናምን ብለህም እኮ አርጓል አላረገም ብትላችሁ። አሁን ሃይሚ ደግሞ ይሄን ልትፈረዳች ሃይሚ እንዳደረገ ሁልጊዜ የምትለው እንዳደረገ ነው ልትረዳው ፈቃደኛ አይደለች። ሃይሚ ደግሞ እዚህ ጋር እኮ እንደዛ ኮንፊደንስ ተሰምቷት አላረገም ብላ ከሱ ጎን እንዳትሆን የመጀመሪያው ቪዲዮ ላይ ትዝ ይልህ ከሆነ እርግጠኛ አልነበረም ብሩክ ራሱን እያመነው አልነበረም። እና ብሩክ ራሱን ሳያመን እንዴት ሃይሚ ልታምነው ትችላለች? ልክ እኮ ነው። ለዛ እኛ እኮ ያኔ እኮ ጥፋተኛ እንደሆነ እኮ በደንብ አውርተናል። በቃ በደንብ ያኔ እዩም ብሩኬም ትልቅ ጥፋት እንዳለባቸው በደንብ አድርገን ነው የነገርናቸው አይደለ? ዛሬ ላይ ግን እውነቱን አብረን እንወቅ አግዥኝ እያላት የማይሆኑ ውስጥ ለምሳሌ ማለት ነው አንቺ ከልህ መውጣት አለብሽ። የምትወጂውን ሰው በልህ አሁን ለምሳሌ ማለት ነው ይህን ፍቅር እኮ የገነቡት ከ1 ዓመት በላይ ነው የፈጀባቸው። ይኸውልህ አሁን ሃይሚ እልኋ ከብሩኬ ጋር ብቻ አይደለም ግን ደግሞ ከእዩ ጋር ነው። ግን ደግሞ ከእዩ ጋር እልህ ውስጥ መግባቷ ብሩኬን የበለጠ እያሳጣት መሆኑን ደግሞ ማወቅ መቻል አለባት። አሁን ሃይሚ በጣም ያናደዳት ምን መሰለህ፣ እዩ በጣም ተንኮለኛ ሰው ናት። ያው ብለናል ብዙ ስለሷ ምንም አንልም። ዛሬ ግን ሃይሚ ውጭልን፣ በቃ ከህይወታችን ውጪ፣ በሰላም እንኖር፣ ከዛ ደግሞ ስትወልድ ሁሉንም ነገር ይፋ ሲሆን ያኔ እንነጋገራለን አለቻት። ለመነቻት፣ አልወጣም አለች። ቅድም እንዳልከው ሚፍታም ሞከረ፣ እምቢ አለች። ጭራሽ እንደውም ሌላ ጦስ የሆነ ነገር ይዛ መጣች። ከዚህ ሁሉ ጊዜ በኋላ ደግሞ ትናንትና ድንገት መታ ከህይወታችሁ እወጣለሁ አለች። ቢቀጥልስ አለች። ኖ ልክ ነህ እኮ ያንተንም ሀሳብ እጋራለሁ። እኔ ሃይሚንም ግን በጣም ስሜቷን ተረድቻታለሁ። ምክንያቱም ይሄን ሁሉ ስትለመን፣ በሰው ስትለመን፣ በጓደኞቻቸው ስትለመን፣ በራሷን በሃይሚም ጭምር ስትለመን እምቢ ብላ ጊዜውን አራዝማ ሃይሚንና ብሩኬን እዛና እዛ ጫፍ ካረገቻቸው በኋላ ካቃቃረቻቸው በኋላ ዛሬ ደግሞ ወጣለሁ ማለት ለሃይሚ አሁን በአንድ ጊዜ የማይዋጥላት ነገር ትክክል ነች። ምክንያቱም ብሩኬን ጥላው መሄዷ ልክ ነው እያልኩ አይደለም። እዚህ ጋር ግን የዩ ስራ ልክ አይደለም። የዩ ስራማ ልክ አይደለም። ከዛ የዩ ስራ ልክ አይደለም ስለ ጎርቷት አልፏል። አሁን ሃይሚ አሁን የመረጋጋት ጊዜ ትፈልጋለች። መረጋጋት አለባት። ትናንትና ወጣው ከህይወት ሲያል በቃና ብሩኬ ልትለው አትችልም። ማንም ሰው ኤክስፔክት ማድረግ የለበት። ይሄ ምንም እኔም እንደዛ ትላለች አይደለም። ግን ደግሞ ትናንትና እንድትወጣ ስትለምናት የነበረች ልጅ ናት። በቃ ብሩኬም ሃይሚም እኮ ከህይወታችን ውጪ ብለዋታል እኮ። ትናንትና ግን በቃ ወጣው ስትል ሀብቴም ማሳምኗት እንዳመጣ እየተናገረ ነበር። አሁን እኮ ብቻዋን መጣ ወጥቻለሁ ከእናንተ ህይወት ብትል ኦፍኮርስ ትናንትና ግን በምን መንገድ እንደምትወጣ ስትወጣ ግን ደግሞ እውነት እሷ ጋር ስለሌለ ሳይሆን ጊዜ አወጣጥ ነው የምትወጣው። አዎ ጊዜ አወጣጥ ማለት ደግሞ ይኸውልሽ፣ አሁን ጊዜ አወጣጥ ማለት ደግሞ እውነቱ ካለ ትመለሳለች፣ እውነቱ ካሌላት እኮ አትመለስም ማለት ነው። እሺ ተንኮል አስባ ሊሆን ይችላል። ይህን ማባነን ያለባቸው ሁለቱ ናቸው። ገብቶሻል? ስለዚህ ተረጋግተው ሁለቱ ማየት አለባቸው እንጂ ሃይሚን በዚህ ልክ እንደዚህ ማይሆን እልህ ውስጥ በመግባት በመበጣበጥ መብቴ አይመጣም። ገብቶሻል አይደለ? የልጅ ጨዋታ አይደለም መጫወት ያለባቸው። ስለዚህ እውነት ለመናገር ሃይሚን ስታጠፋ ሃይሚን መናገራችን አይቀርም። ቤተሰብ ብሩኬ ሲያጠፋ ብሩኬ መናገራችን አይቀርም። ይሄንን ማወቅ መቻል አለባችሁ። ማንም ስለምንወደው ሲያጠፋ ዝም ልንለው አንችልም። ማንም ስለማንወድ ደግሞ ሳያጠፋ ጥፋተኛ ልንል አንችልም። ይህንም ማወቅ መቻል አለባችሁ። ቅር ያላችሁ ሰዎች ስላላችሁ ነው። ሃይሚ አጥፍታለች፣ ትናንትና በእኔ አንግል አጥፍታለች። ለምን ትናንትና ብቻ አይደለም ሰሞኑንም ብሩኬ ችግሮቹን ለመፍታት ከችግሮቹ ሁሉ እየሸሸ ነበረ። እሷ ግን ጥፋቱን ይዛ ከመጣች ሴትዮ ጋር እልህ ውስጥ በመግባት የብሩኬን ህይወት ወደ ሲኦል ነው የቀየረችው። ግን እኔ ሃይሚን በዛ ልክ መሆን የለበትም። ሰው የሚወደውን ሰው በዛ እንዴ
ተረዷት በሷ ቦታ ልክ ነህ እኮ አንተ አሁን ለምሳሌ እንዳልከው ትናንትና ብሩኬን በቃ ወጣሽ አይደለ አዎ በቃ ብላ ብሩኬን ይዛ ብትገባ እኔም ፐርሰናሊ ብትጠይቁኝ ደስተኛ ነኝ እኔ ብሩኬን ወዲያው ትቀፍና አብራት ሁና እያልኩ አይደለም በቃ ደስተኛ ትሁን ወዲያው ምናምን ነገር አይደለም መረጋጋት ያስፈልጋል መረጋጋት ነው ያልቻለችው እሷ አዎ ያልተረጋጋችበት ሪዝን ደግሞ ጉዳዩ ከብሩኬ ጋር ሳይሆን ቅድም እንዳልኩ እልሁ እዩ ላይ ስላለ መውጣት እንደሌለበት እኮ ነው እየነገረቻት ያለችው አትወጭም ያው በቀላሉ አልገባሽም በቀላሉ አትወጭም ነው ልጅቷ ብትቀጥልስ ኧረ ያስወጣት ብትቀጥል እኮ ነገሩ ይብሳል እኮ ትላንትና ያው ተረጋግታ የበለጠ ነገሩ ውስብስብ ነው የሚሆነው ምክንያቱም ምን መሰላችሁ ልጅቷ እዚህ ጋር ቆመች ምንም ቢሆን የቡርኬና የሷ የሃይሚ ጉዳይ የተበጠሰ ጉዳይ አይደለም አይ ትመጣለች እኮ ሃይሚ አሁን ግን ልጅቷ እስከምትወልድ ብትቀጥል አንደኛ አንድ ቀን እንኳን ማረፍ ሰላም አለው እሱ ልክ ነው ብትቀጥል የበለጠ ነገሩ እኔ እኮ ልውጣ በማለቷ ደስተኛ ነኝ ግን ሃይሚ ደግሞ ጊዜ ይሰጣትና የተወሰነ ይሄ ውስጥ ያለው እሱን ነው በቃ አሁን መረጋጋት መቻል አለባት አብስበው አብሰልስለው እሺ ከመሀላችን ከወጣች የሚመጡትን ነገሮች የምታተርፈውንና የምትከስረውን ነገር አስባ ሃይሚ ያው ጎበዝ ናት አስባት መጣልሽ ነው ማስበው የተወዳችሁና የተከበራችሁ ቤተሰቦቻችን እናንተስ እንዴት አያችሁት ሐሳብ አስተያየታችሁን ስጡበት የዛሬው ቪዲዮ ትንሽ ለየት ያለ ነው አይደል ያለነሱ ቪዲዮ ነው የመጣ ነው ሙሉ ሐሳብ ብቻ ከወደዳችሁት ባይዘው በዚህ መልኩ እናቀርብላችኋለን ቪዲዮዎቻችንን ማለት ነውና ከወደዳችሁት ላይክ ሰብስክራይብ አድርጉ ኮሜንት ላይ ደግሞ ወደነዋል በሉ ሐሳባችሁን ግለጹ ኮሜንት ላይ እንጠብቃችኋለን ከወደዳችሁት በዚህ መልኩ ይቅረብልን ካላችሁ ቪዲዮውን እዛ ስለምታዩት ይሄን በዚህ መልኩ ይቅረብልን ሐሳባችሁን ካላችሁ እኛ በጣም ደስ ይለናል በዚህ መልኩ እናቀርብላችኋለን ለነበረን ጊዜ በጣም እናመሰግናለን በሚከተለው በሌላ ቪዲዮ እንመጣለን እስከዛው ቻው ባይ